السلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ የአሱና ቲቪ የሚስኩሱና ፕሮግራም ተመልካቾች፣ ሚስኩሱና በሀገራችን ካሉ የሐድራና የመውሊድ ስፍራዎች መካከል ታሪካዊው የአብርዬ መውሊድ በወርሃ ረጀብ 27ኛው ሌሊት ማለትም ነብዩ አለይሂ ሰላቱ ወሰለም ከመካ ከቤተል መቅዲስ ብሎም ሰባት ሰማያትን አልፈው በሌሊቱ በጥቂት ወቅት ብቻ ደርሰው የመጡትን ታላቁ ሙዕጂዛቸውን ለመዘከር በአፋር ብሔራዊ ክልላዊ መንግስት በአርጎባ ልዩ ወረዳ ጋቸኒ ከተማ መንገዳችን አድርገናል። አብራችሁን ቆዩ። ተናፋቂውን ነብይ ለመዘከር የአሱና ቲቪ የቀረጻ ቡድንና የሚስኩሱና አባላት ፈጅር ከመውጣቱ በፊት እቃችንን ሸክፈን ጉዟችንን በስተምስራቅ አዋሽ 7 ኪሎ አቀናን። ሌሊቱ ለፀሐይ ተራውን ሊለቅ ሲተናነቅ በህሊናችን የተፈጥሮን ድምቀትና የፍጥረትን ፈጣሪ ከሁሉ የጠራውን አላህን እያወደስን አዳማና መተሐራን መሃል ለመሃል ሰንጥቀን አዋሽ 40 አልፈን አሚባራን አቋርጠን 322 ኪሎ ሜትሮችን በድል አጠናቀን የኛ መዳረሻችን የአርጎባ መናገሻ ጋቸኒ ገባን። በዚህ ከተጀመረ 135 ዓመታትን በላይ ያስቆጠረው የአብርዬ መውሊድ እጅግ ታሪካዊና አይጠገቢ የሀገራችንን ጥንታዊ እስላማዊ መንግስት የወላስማ ኢፋት ወይም የአዳል ሱልጣኔት ባለቤት አርጎባ ማህበረሰብ መቀመጫ ጋቸኒ ብሎም የመውሊዱ አስጀማሪ የጀማሉዲን አንይ ደረሳ ሼክ ሰዒድ ሼክ ሙሳ መናገሻ አብርዬ ተራራን ብሎም የአርጎባ ማህበረሰብ የተለያዩ ባህላዊና እስላማዊ ቅርሶችን እናስቃኛችኋለንና አብራችሁን ቆዩ። መርሐባ ውድና የተከበራችሁ የሚስኩሱና ፕሮግራም ተከታታዮቻችን፣ እንግዲህ የምንገኘው የአብርዬ መውሊድ ተብሎ እንደሚባል ከዚህ ፊት ባለው ጠቅሰንላችኋል። አሁን ደግሞ ኢንሻአላህ ከመውሊዱ ወይም ደግሞ ከቦታው ኸሊፋ ጋር ስለ መውሊዱ አንዳንድ ነገራቶች ኢንሻአላህ ከነሱ ጋር የምናሳልፍ ነው የሚሆን። አብራችሁን ቆዩ። ሼክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። እንግዲህ ሼክ አህመድ ጀውሀር ይሄንን መውሊድ ማን የጀመረው በመጀመሪያ ደረጃ የሚለውን እስኪ እንየው። ይሄን መውሊድ የጀመሩት ሼክ ሰዒድ ይባላሉ። የኔ ቅድመ አያቴ ናቸው። ጀማሉል አንይ ተቀብለው ነው ያሉት። ሚዕራጅ 27 መውሊድ አውጣ ብለዋቸው ከዛም ልጃቸው ሼህ መሐመድ ረኡፍ ከዛም ሼህ መሐመድ ረኡፍ ልጅ ሼህ ፈቂ የሚባለው ሼህ መሐመድ ፈቂ ከዛም ደግሞ ይኸው አሁን እኔ ያለው። ስንተኛ ናቸው ማለት ነው? አሁን አራተኛ ነው። ሼክ ሰዒድ አራተኛ ነው የሚሆነው። አራተኛ በልጅም እንደዛው አራተኛ ናቸው። አራተኛ። አይዋ ፈይዳን የተጀመረው ከተላልቆቹ ከነዛ የመጣ ነው ማለት ነው። ኢጃዛ አድርገውላቸው መውሊድ አውጣ ብለዋቸው ከዛ ተቀብለው ነው የመጡት። እነሱ ደረሳ ናቸው። ምን ያክል ጊዜ ሆኖታል ይሄ መውሊድ? እንግዲህ ወደ 135 አካባቢ ሆኗል። ደረጃውን በግምት ነው 131 135 ይሆናል ተብሎ ነው የሚገመተው። 135 አካባቢ ሆኖታል። መውሊዱ እንዴት ነው መጀመሪያ በሚደረግበት ሰዓት እዚሁ ቦታ ላይ ነው ወይስ ሌላ ቦታ ላይ ነበረ? መጀመሪያ ራሳቸው ሼክ ሰዒድ የቆረቆሩት አብርዬ የሚባል ቦታ አለ። እዛ እሳቸውም ያረጉትን ያህል አድርገው ልጃቸውም ያረጉትን ያህል አድርገው እነሱ ካለፉ በኋላ በእኛ አባት ጊዜ ሌላ ቦታ ነበር የሄዱት። ከዛ ማዶ ሻገር ብሎ አብዲ ሀገር ይባላል እዛ ነበሩ። እዛ እንደ 21 አይሆን 22 ዓመት አካባቢ ያደረጉ። ከዛ በኋላ እዚህ መጣ ወደ ጋቸኒ የሚባለው ማለት ነው። አይዋ እንግዲህ ለዚህም አሁን አንድ 20 ዓመት ምናምን ሆኖታል። ሱብሃንአላህ። እንግዲህ ወደ አብርዬ እኛም ተጉዘን ነበርና አይተነዋል። መንገዱን በጣም አስቸጋሪ ነው። ለሰው ሲባል ነው ወደዚህ የመጣው ወይስ እንዴት ነው? እዚህም ከገባን በኋላ ዚያራው እዛ ይሆንና እዚህ ነበር የሚደረገው። ከዛ በኋላ ያው መንገዱ
ችግር አለ። በዝናብ በሚሆን ሰዓት ላይ ይሽከረከራል እናንተው መውሊዱ በጨረቃ ስለሆነ በክረምት በምናምን በሚሆን ሰዓት መሄጃ ይጠፋል። መኪና መሄድ አይችልም። በዛ ምክንያት በቃ ብዙ ጊዜ ተመላልሰን ነበረ። በኋላ እዚህ ውስጥ ቢደረግ ምን ችግር አለው ተባልና እዚሁ አደረጉት። ትልልቆቹ ተማከሩ። በየጊዜው ያለው የሰው ቁጥርስ እንዴት ነው? የሰው ቁጥር በጣም እየጨመረ ነው የሚሄደው። አሁን ካምናው ብቻ አሁን ዘንድሮ በጣም ጀምሯል። እየጨመረ ነው የሚሄደው። መስጊዱም አልበቃውም ነው። ይኸው በቃ እንደምታወቅ በየደጁ ነው ያለው። እኔ ያስተዋልኩት ነገራቶች አለ ከሌላው የመውሊድ ቦታዎች ላይ እዚህ ምሳሌ ሶላዋት እጅግ በጣም ይበዛል። ሁለተኛ ድቤም ራሱ አይመታም ዋና መስጊዱ ላይ። እንዴት ነው ይሄ አሁን ሶላዋት የሚበዛበት ከዛው ከነሻ ሰዓት ጀምሮ ሲጀመር የሚዕራጁ ቤት የኢስራኡ ቤት ወጥተው እስከተመለሱበት ጊዜ ድረስ ያለው እስከሚያበቃ ድረስ ያለው በሙሉ 300 ከአንድ ፈስል አካባቢ ይባላል። ከዛ የሚገጥም ስለሆነ ነው ኢስራኡ። የድቤው መጀመሪያውኑ ጭራሹኑ ድቤ ታላይ ጀምሮ የለም ስለሌለ ነው። ያው በቃ ዝም ብሎ ብቻ ማስጨበጭ መውሊድ ብቻ ነው ያባየ መውሊድ የሚቀረው የለም እና አልተለመደም። ሱብሃንአላህ። መርሐባን። እንግዲህ በመጨረሻም የምታስተላልፉት ነገር ካለ? እኔማ ማስተላልፈው ለሞላው እንደው ሙስሊም ለተባለ ሁሉ ሚዕራጅን እንደው ቢያከብር በጣም ጥሩ ነው። ያው የወጡበት ነብያችን አላህ ጋር ሙናጃ ያደረጉበት ቀን ስለሆነ ሁሉም እንዲያከብር ነው ማለት ነው። መርሐባን ባረከላሁ ቢኩም። አላህ ይጠብቃችሁ። መውሊዶችን ጋቸኒ ላይ ቅድመ አያቴ ያስጀምሩት የሆነው መውሊድ አለ። ወደ 137 ዓመት በላይ የሆነው ነው። ኢንሻአላህ ያንን መውሊዱን እያንዳንዱን ነገራቶች እንግዲህ ወደ እናንተ የምናሳያችሁ ነው የሚሆነው። ገና መጀመሪያ ጠዋት አካባቢ ላይ ጀምሮ ነው እንግዲህ እዚህ የሚታወቀው። እቺ ከተደረገና እንግዲህ እዚህ አርጎባ ላይ ወይም ደግሞ አያቴ ያስጀመሩት የሆነው መውሊድ ከተለያየ ቦታዎች ካለው መውሊድ የተወሰነ ለየት ይላል። ኢንሻአላህ እንደምታዩትም ጧት ወደ 4 ሰዓት አካባቢ ላይ ይጀምርና እስከ 5 ሰዓት አው ከዛ 5 ሰዓት ተኩል ድረስ የሚቀራ አለ። ከዛ በኋላ ኺትማም ተደርጎ ከዛ በኋላ ከ5 ሰዓት ጀምሮ ደግሞ እስከ 7 ሰዓት ድረስ ደላኢሉል ኸይራት ይቀራል። 7 ሰዓት ድረስ ተቀርቶ አያልቅም። ከዛ በኋላ ዙሁር ተሰግዶ ምሳ ሳይበላ ደላኢሉል ኸይራት ያልቃል። እስከ 8 ሰዓት እስከ 8 ሰዓት ተኩል ድረስ የሚፈጀውን ያክል ፈጅቶ ሙሉ ደላኢሉል ኸይራት ይቀራል። ያ ከተቀራ በኋላ ምግብ ወይም ደግሞ ምሳ ይበላል። ምሳ ተበልቶ የተወሰነ ዱዓ ነገር ይደረጋል። የተወሰነ ዱዓ አለ። ትንሽ እረፍት ላድርግ ብሎ የሚል እረፍት ያደርጋል። ከዛ በኋላ እንግዲህ መግሪብ ላይ ይጀምራል። መግሪብ ላይ ካፊያ ተብሎ የሚባል አለ። ይሄ እስከ ለ3 ሩብ ጉዳይ ወይ ደግሞ እስከ 3 ሰዓት ድረስ ያልቃል። ከመግሪብ ማለት መግሪብ ወዲያው እንደተሰገደ ከዛ በኋላ እንደዛ ይደረጋል። ካፊያው ይቀጥላል ማለት ነው እስከ 3 ሰዓት ተቅሪበን ድረስ። ከ3 ሰዓት በኋላ የተወሰነ እራት ይበላል። ከ3 ሰዓት በኋላ ዒሻ ይሰገዳል። ዒሻ ከተሰገደ በኋላ እራት ተበልቶ የተወሰነ ሰዎች እረፍት ያድርጉ ተብሎ እረፍት ያደርጋሉ። ከዛ በኋላ 5 ሰዓት ሶላዋት ይጀመራል። ሱብሃንአላህ። አርጎቦች የሚታወቁት እንግዲህ በሶላዋት ነው። ሶላዋት አጂብ ነው። 3 ሰዓት አካባቢ ሶላዋት እየተባለ የሚቆይበት ሁኔታ አለ። አንዳንዴ 2 ሰዓት እየተደረገ የሚቆይበት ሁኔታ አለ። ታዲያ ከ5 ሰዓት ተጀምሮ እስከ 6 ሰዓት ወይም ደግሞ እስከ 7 ሰዓት ድረስ ሶላዋት እየተባለ ይቆያል። ከዛ በኋላ ደርስ ይሰጣል። እስላማዊ ትምህርት ይሰጣል። እስላማዊ ትምህርት ከተሰጠ በኋላ እስከ ሱብሒ ድረስ መውሊድ እየተቀራ ይቆያል ማለት ነው። ያ መውሊዱ የመውሊድ ኪታብ እስከ ሱብሒ ድረስ አያልቅም። ሱብሒ ተሰግዶ እስከሚያልቅ ድረስ እስከ 12 ሰዓት ድረስ እንደዛ አካባቢ ይቀራል። ከዛ በኋላ ጠዋት ካለቀ በኋላ ማለት ነው የሚተኛው የተወሰነ እረፍት ያደርጋል።
ከዛ ወደ ዙሁር አካባቢ ላይ ደግሞ ምሳ ተበልቶ ቁርአን የሚቀራበት ሁኔታ አለ በነገታው ማለት ነው። እዚህ የሚከበረው ለ3 ቀን ያክል ነው። በእንደዚህ እያለ እንግዲህ መውሊዱ የሚቀጥልበት ሁኔታ ነው ያለው። لله يا رسول الله كريما من كلام الله يا رسول الله المعمول عطاء الله يا رسول الله من بعد منات الله يا رسول الله ظالم مضلل واغفر لنا ما مضى يا واسع والحمد لله رب المذهب الحزن رب الغفور يا كريم مسدد النعم يا رب صل على ظالم المضلين واغفر لنا ما مضى يا واسع الكرم من وجهه كالغدا يجلي صدى والدجى للشفاعات الكبرى من قلبها ارتجى وقال ولا جلج ما فيه درجة وحرجا يعرج ما أحد عرجا ثناؤه على ذو فقد ماذا ثنائي وجعل الحديث على خير النظر أخباره تسعى أعذابه كالرذل بتدريج من عام إلى عام فيزل والمعضلات من العلوم فقد سئل وهو الآلة والعلة والمعلول وكلت القلوب عن طاعة صلى وجاد على النظر صلى وجاد على خير النظر عليه الظما وصحب الدرر كفافهم ثلاثيهم أراجهم دكتمن مثل درس بيتاي لزال نعمة بيتاي يقبع بيتاي يقبع رمجن بمجن تجمع مجن جعلنا له يهون اللهم صل على سيدنا محمد بعد الرسول وفيهم بآخر بالهدى وصالح الأعمال أدخله بحبحة الجنات أجيره من لفحات الويل إلهي ذا الجلال وفينا بعد الرسول سلموا من دجور القيامة نتجعل معالي الذين فتمت قصيدة ذليل خميس محرم جليل إلهي ذا الجلال وفينا شفاعة الرسول على ألف ومئتين زمان علم الرسول يا رسول الله يا من تبرك حسن الختام ارتجى منك ونسأل المولى أن يشفعك حين ندعى عند ربك يا رسول الله يا من تبرك حسن الختام ارتجى منك أتم ما رمت بفضل ربك حمدا له على ذلك يا رسول الله يا من تبرك وصلت ارتجى منك صلى وسلم عليك ربك وآلك وإخوانك يا رسول الله يا من تبرك حسن الختام ارتجى منك صلى وسلم عليك ربك وآلك وأحبابك ከሌሊቱ የሞሊድ ፕሮግራም በኋላ
ጉዟችንን ያደረግነው ወደ ቀዳማዊቷ የሼክ ሰዒድ ሐጅ ሙሳ የመኖሪያ ሀገር አብርዬ ተራራ አደረግን። ከጋችኒ ከተማ በስተሰሜን አቅጣጫ በግምት 12 ኪሎ ሜትር ርቀት ላይ በኩራት ተቀምጣ ታሪኳ ተደብቆና ተውጦ አብርዬ ተራራን ናፍቀን የተሰራባትን አጃኢብ የዑለማዎቿን ገድል በአይናችን ልናይ ጉደኛው መንገድ በእግር በመኪና ተያያዘ። على ذلك رسول الله يا من تبرك وصلت مرتجى منك وسلم عليك ربك وآلك وإخوانك يا رسول الله يا من تبرك حسن الختام مرتجى منك وسلم عليك ربك እኛ መውሊዱን ኢንሻአላህ ቀርጸንላችኋል። የመጀመሪያውን ቀን መውሊድ አሁን ወደ ኸሊፋው ወደ ነበሩት ወይም ደግሞ ይሄን ወደ አዘጋጁት ወደ እነሱ ዚያራ መተን ነው። ኢንሻአላህ እንግዲህ አላሁ ሱብሓነሁ ወተዓላ ሐጃችንን አላህ ያውጣልን፣ ካሰብነው በላይ የምንደርስ አላህ ያደርገን፣ ዒልሙንም ዐመሉንም ተቅዋውንም አላህ ይወፍቀን። እንግዲህ እንደምታዩት ሰው የሚኖርበት አይመስልም። ከስንት አንድ ነው እኛም በመንገዳችን ላይ ሰዎችን ያየነው። ቦታው አጂብ ነው። አናም ይሁን ዳና ወረባቦም ሌላዎችንም ካየን ሼክ መሐመድ አወል በሐድራቸውም ላይ እንደጠቀሱት ስፍራው ጨርጫራ ነው፣ ስሙ የተጠራው ሰው ቢኖርበት ነው ተብሎ እንደተባለው እኛም ወደዚህ የመጣ ነው እንግዲህ ሰው አለበት ብለን ነውና ኢንሻአላህ አላሁ ሱብሓነሁ ወተዓላ እነሱንም አላህ ይማራቸው እኛንም አላህ ይማረን። ኢንሻአላህ ከቀሪ ሚስኮች ጋር የሚስክ ፕሮግራም ጋር እንግዲህ አብራችሁን ሁኑ። ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን አሁን እንግዲህ አብርዬ ተብሎ ወደሚባለው ቦታ ነው እየሄድን ያለነው። እያስጎበኙን የሚገኙት ደግሞ ሼክ ሙሐመድ ተብሎ ይባላሉ። ኢንሻአላህ ከዚህ ፊትም በሚስክ ሱና ላይ ቀርበው ነበር። አብራችሁን ቆዩ። እሺ እዚህ ጋር እያፈለፈ ያለ ግን ወጥቆም አንደጋው እንዴ على ذلك رسول الله يا من تبرك وصلت مرتجى منك وسلم عليك ربك وآلك وإخوانك يا رسول الله يا من تبرك حسن الختام مرتجى منك وسلم عليك ربك وآلك وأحبابك يا رسول الله يا من تبرك حسن الختام مرتجى منك من إنس وجن وغير ذلك وأملاك جل جندك يا رسول الله يا من تبرك حسن الختام مرتجى منك سبحان ربك سبحان ربك سبحان من قد أبدعك يا رسول الله يا من تبرك حسن الختام مرتجى منك دعاء አድርገው ነው ከዛ ወደ ሐጅ ሄድ ማለት ነው። ይሄን እንግዲህ እግር መንገድ ሐጃጅ ናቸው። ወደዛ እየሄዱ እያለ ነው እየሄዱ አንያ ሲደርሱ ሐልዋ ዘጉባቸው ቆዩዋቸው። ሼክ ሰዒድ ያንን የገቡት ማለት ነው። ወደ ሐልዋ ሼክ ሰዒድን ሾንክይን አህመድ አልሃዲን ሐልዋ አስገብተው አሰይረው ነው ማነው ውሱል ሲደርሱ ጠሪቃ ስለዚህ አሁን የተርቢያው የዚህ የዊላያነቱ በጀማሉዲን ኢላንዲ ነው የተቀቡት ማለት ነው። እና ጠሪቃ ሰጥተዋቸው ኢጃዛ ሙጥለቅ ሰጥተዋቸው እሺ ኢጃዛ ማንታለ ይሰጣቸዋል። ማህተም ያለው ወረቀት አለ። ያ ወረቀት የተጻፈው ሾንኪና ሼክ ሰዒድ እሺ ሾንኪ ኸጥ ነው። ሾንኪ እኔ ኸጡ ነበረኝ አሳምራለሁ። ኸጥ ማለታቸው ነው። ወረቀት ሹባክ ይባላል። ዛንሳ ሹባኩ የለኝም። ሼክ ሰዒድ ደግሞ ሹባኩ አለኝ
خط اللي በሾንኪ ኻጥ የሁለቱም ተከትሎ ማህተም ያለበት ወረቀት ይኖር ነበር። እስከ ልጅ ተላልፎ አጎቴ ሼህ ኢብራሂም ሸዋር ቤት ያለበት ሼህ ፈቂ ታላቅ ማለት ነው። አጎቴ ጋር ነበር። አሁን ሲሞቱ አላገኘነውም ያንን እና በሾንኪ ኻጥ ነው የራሳቸው ማህተም ያለበት ወረቀት የጀማሉዲን አልአኒ ما شاء الله ما شاء الله يا الله يا مالك جمال الدين الأني يعني አልሰማም ነበር ዳንዩ الأول አንዳንዶቹ ብቻ ነበር ሼክ ሳይድ ማሁን ከሳቸው ነው የወጡት ከሳቸው አባይ ሽንኪም እንደዛው ما شاء الله يا من تبارك وسلم عليك ربك وآلك وإخوانك يا رسول الله يا من تبارك السلام عليكم ورحمة الله تعالى وبركاته ድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን ዛሬ እንግዲህ ለየት ያለ ቦታ ነው ይዘናችሁ የመጣ ነው ኢንሻአላህ። ይሄ ቦታው አብርዬ ተብሎ የሚባል ቦታ ነው። ወደ አርጎባ በአፋር ክልል ውስጥ ልዩ ወረዳ ተብላ የምትባል ነው። ልዩ ወረዳ የተባለችው እንግዲህ ያው አርጎባን ነው። ራሷን የቻለ ክልል ስለሌላት በልዩ ወረዳነት ነው ያለችው እና ከጋቸኒ ወደ በረሃዎችን አቆራርጠን ማለት ይቻላል እንግዲህ መተን ዳገቶችን ቁልቁለቶችን በጣም ብዙ ነገራቶችን አልፈን ወደዚህ ደርሰናል። እዚህ ቆርቆሮ ዋጋ የምታዩት የቅም አያቴም አሉ እንደዛው የቅም አያቴም እዚሁ ይገኛሉ። እዚህ ጋር ፊት ለፊታችን የምናየው ቀብር የሼህ ሰይድ የአንዩ ሙሪድ የሼህ ሰይድ ቢን ሀጂ ሙሳ ቀብር ነው። ይሄ ባለቤታቸው ቀብር ነው። ከዛ ቀጥሎ ደግሞ የልጃቸው ኸሊፋቸውና ልጃቸው ሸማመረው ቀብር ይሄ ነው። የሸማመረው ባለቤት ደግሞ እዚህ ጋር ነው። የሁለቱ ቀብር ነው። ከሸማመረው በኋላ ደግሞ ተተኪው ያጎቴ ማለት ነው ሸፈቂ እዚህ ጋር የምናየው ነው። ከዛ ይቀጥላል። ዛፍ ወላ ያላቸው እዛ ደግሞ የነሱ ልጅ ሌላው መሐመድ ሰይድ ባሉት ያዛዛፉ ጋር ያለው ቀብር ነው። የሼህ ሰይድ ልጅ የሼህ ሰይድ ልጅ እና እንግዲህ ቤተሰባቸው በሙሉ እዚህ ጋር ያለው። እዚህም ጋር ርቁያ የምትባለው የሼህ መሐመድ ልጅ አክስቴ ማለት ነው። እዚህ ጋር የሷ ቀብር ነው እዚህ ጋር የሚኖረው። ከእንጨቱ ወደዛ ነው ወደዚህ ከእንጨቱ በኋላ ይሄ ደግሞ እዛ ጋር ቁል ያለው የእናቴ ቀብር ነው። የሼህ መሐመድ ልጅ ነች። እናቴ ቀብር ይሄ ነው። ድንጋይ ተቆለለ ልጅ አንሻ ማመራው ቢንተ ማመራው ትባላለች እና እዛ ጋር ሽማምሰ يا من تبارك የአብርዬ መውሊድ አስጀማሪ የባለ ታሪካችን የሼክ ሰዒድ አባት ሐጅ ሙሳ መኖሪያ ከአብርዬ ተራራ ማዶ ለማዶ የሚታየው በተለምዶ ወንድማማች ተራራ ተብሎ በሚጠራው ስፍራ እንደነበር የሼክ ሰዒድ አባት ሐጅ ሙሳና ወንድሞቻቸው የሚኖሩበት ሀገር ትተው ወደዚህ አብርዬ እንዴት ሊሰፍሩ ቻሉ ብለን ለአስጎብኛችን ለሼክ ሙሐመድ አቡበክር ጥያቄያችንን አቀረብን። እሳቸውም በጊዜው ከነበረው የአጼ ዮሐንስ በግድ ክርስትናን ተቀበል እልቂት ሸሽተው በጫካ ከቆዩ በኋላ ወደዚህ አብርዬ መጥተው መስፈራቸውን አወጉን። ሁለት ጉባዎች ማከራቸው ጎድጎድ ያለ ያ ነው ወንድማማቾች አያቶቻችን አያቶች እዛ የሚኖሩ ሁለቱ ወንድማማቾች አንዱ ፍቂህ አንዱ ተውሂድ ነው። የተለያየ ፈን ያቀሩ ነበር አሉ። መኖራቸው እዛ ነበር። ተቆረቡ በኋላ ሁለት ስራሮች ወንድማማች ይባላሉ። አያቶቻችን አያቶች እዛ ነው መኖራቸው። ሐጂ ሙሳ እና ወንድሞቻቸው 7 ነበሩ። 7ቱም አንድ ቦታ ነው በጦር ያለቁት። እዚህ ዱለቻ የሚባለው ከተማ ይሄ ከተማ እዛ ነው ያለቁት እና በሞቱት ለነኛ እንትን ነው። ከብቶቹን እንደገና አስመልሷቸዋል። እና እኛ አያቶች ያለቁት እዛን ሰዓት ላይ ነው። መነሻቸው እዛ ነው። ተቆረቡ በኋላ ነው እዚህ ቦታ ላይ የተቀመጡት።
እና የቃዲነት እንትናቸው ግን እዚህ ጋር ነበረ። የቃዲ እኮ እንትን አላቸው መሬት የሚባል አለ። የቃዲዎች ከአንድ አምስተኛ ከመልከኛ የቃዲዎች ድርሻ አለ እና የቃዲነት እንትን አላቸው እና የዋና መልከኛ አስተዳዳሪነት እንትኑ የላቸው ነበር። በኋላ ራሳቸው ገዝተው ወደ ራሳቸው አጠቃለሉት ይሄን ቦታ። ሀገራቸው መነሻ ያኛው ነው የሼክ ሰዒድ ማለት ነው። የአባታቸው ሀገር ሀጂ ሙሳ። የሀጂ ሙሳ እዛ ጋር ነው ተመለሰው። ሀጂ ሙሳ እንግዲህ የቀሩበት ሸረፍ ያልኳችሁ እዛ እዚህ ጋር የሚታይ ጉባ አለ። ከዛ ጀርባ ነው። እዛ ነው የቀሩት ሀጂ ሙሳ። ከብቶች የነበሩበት ነው እና ሀጂ ሙሳ የሸረፍ አሻ ደረሳ ናቸው። የሰይድ አባት ሲቀሩ የሀጂ ሙሳ ቤት ማንኛውም ተድቢሩ ይሟላል። ማን እንደሚያሟላ አይታወቅም። እንጨቱም ውሃውም ወፍጮ ማስፈጨት ምናምን አለ አይደለም እንዴ? የቤታችን እንደው ተድቢር ማንም ሳናውቀው የሚያሟላ ታውቂዋለሽ ብሎ ሚስታቸው ሲጠይቁ ሙሳ ነው አለች። አስጠሩና ሳይኳል የተኳለ የሆነ እንደው አይኑ መድኃኒት የሆነ ሰጥቼሻለሁ ብለው ዱዓ አደረጉላቸዋል። ሰይድ በዛ ዱዓ አለ እና ሸረፋሸ ቆይተው ሰይድም ሸኽ ሆነው በቁረቡ ሰዓት ከሀገር በዚህ አካባቢ ነው እንግዲህ ሰይድ በዚህ አካባቢ ዱር ለዱር ያሳለፉት 17 ዓመት የውድ ነው እና እናታችን የተወለዱት መዛዝ ይባላል። እናንተ አያትና ሼህ ሰዒድ ማምረፍ ነው። ሼህ ሰዒድ ተወለዱ በቃ ውጪ በነበሩበት ሰዓት ላይ መቼ አካባቢ ነው ይሄ ነገር የማቆረጥ ነው? በአፄ ዮሐንስ ዘመን 17 ዓመት እዚህ ሲቆዩ መጨረሻ ላይ ነው እንግዲህ አገራና ሃይማኖት የገለጽ ባለ ጊዜ መቀመጥ ሲፈቀድላቸው ቤት የላቸውም ነበር። አዛዡ ለጻዲቅ በአንድ ቀን ትእዛዝ ደገኛውን እንጨት ቆለኛውን ሳርና ጨፈቃ እንዲቆርጥ አድርጎ በአንድ ቀን ተሰራ ይባላል ይሄ ቤት እና እዚህ ተቀመጡ። መጨረሻ ላይ የአስላ ሀገራቸው ያኛው ነው። ያኛው ማለት ያ ሁለቱ ወንድማማች የሚባለው ሀጂ ሙሳ የሼክ ሰዒድ አባት የነበሩት እዛ ነው። አባትና ወንድሞቻቸው የተገደሉት አንድ ላይ ነው እና ሼክ ሰዒድ የአባታቸው ሼህ ሆኖ ሸረፋሻ በቁረብ ዘመን ላይ አብረው ነበር የሚንከራተቱት እና እዚህ አካባቢ የአፋር ሐሶባ ባላባት ነጋድራስ አቡበከር ነው መሐመድ ይባል አለ። አቡበከር ነው መሐመድ ከሁለት አንዱ ነው ስሙ። እሱ ያው ምኒልክ አልፈለገውም እንዲቆርብ ምንም አላስገደደውም እና ውለታ ስለነበረው አንድ ወቅት ላይ ሸረፋሻ ትልቅ ሰው ናቸው። ሼህ ሰዒድ ጥቃት ያደርሱና ይጠፋሉ። ፈንጂ እንደ መድፍ ነገር ይጥሉና አዋራው ሲጨስ እነሱ ተፍተው እዚህ ብቻ ያለች ሽፍታ እንዲያው እሷ ነች ያስቸገረች እንዴ እናንተ ስንት ቄስ ያላችሁ አንድ ሰው እንዴት ነው ያላችሁ ሲል እነሱ አምልጠው በሌላ ቀን ሸረፋሻ ተያዙ። ሼህ ሰዒድ ደግሞ ሼህ ሰዒድ እህታቸው ተያዘች እና አንኮበር አወጧቸው ለማቆረብ ነው። ሌሎችም ብዙ ሰዎች የተያዙ አሉ እንዲቆርቡ በግዳጅ። በኋላ ይሄ ነጋድራስ አቡበከር ነው የተባለው ቀጥታ ወጣ አንኮበርና ሰው ተይዞብኛል። አይ አንተ ሰው ከሆነ እንለቅልሃለን። የቱ ነው? ይሄ ነው አይደለም፣ ይሄ ነው። ወጡና መጨረሻ ላይ ሸረፋሻህን አገኛቸው። ይሄ ነው? አዎ ይሄ ነው። እኛም የሼህ ሰዒድን ምህት አስመጣና ከመለሳቸው በኋላ የያዝኩትን ሰው አልመልስም አለና በሙሉ ነፃ ወጣቸው እና በእንደዚህ ነው እዚህ የኖሩት። በቃ ጫካ ውስጥ ነው ጊዜያቸውን ያሳለፉት። ከዛ በኋላ ነው ከ17 ዓመት በኋላ እዚህ የተቀመጡት እና የትጥቅ ትግልም ነበረ በጊዜው ፈንጂም እየወረወሩ ምን እያሉ ሙጃሂድ ነበር። መሐመድ ሙቢ የሼህ ሰዒድ የአብርዬ ሼህ የነበሩበት ቤት ነው። ልጃቸው ከዛ በኋላ ልጃቸው መሐመድ ሰዒድ ከነሱ በኋላ የቀጠሉበት ከዛ በኋላ መሐመድ ሙቢን ደግሞ ይወለዳል። ከዛ መሐመድ ሙቢን ተብሎ የሚባሉት ከነሱ የወረሱት ነው። ሱብሃንአላህ እዚህ ነበር እንግዲህ አያት የሚኖሩት። ጨማምረው ሼህ ሰዒድ ቤት እዚህ ጋር ነበር ቤታቸው። ሼህ ሰዒድ ቤት እዛ ጋር እና ከዛ በኋላ የሙቢን አባት እናንተ አያት ነው እዚህ ጋር እነሱ ቦታ ላይ ነበረው እና አያቴ ከዚህ በኋላ አሁን ያያችሁት ሁለተኛ ግንብ እዛ ጋር መስጊዱ እዛ ጋር ስለሆነ እዛ ተጠጉ በኋላ ይሄ ያክስቶቻቸው ልጆች ስም ቅድም ጠይቃችሁ ነበር። መሐመድ ነዚር፣ መሐመድ ኻቲም፣ መሐመድ ነኢም፣ መሐመድ ረሂም እዚህ ጋር መሐመድ ሙቢን ወንድማቸው ነኝ ያጉም በቃ እንደዚህ ስማቸው እዚህ ጋር ዘመዶቻቸው ነው ሁሉ ያሉት መሐመዶች። አብራቸው ማለት አይ መኖሪያቸው ይሄ አጥሩ አንዱ ደግሞ ልፍ አንድ አጥር አለ። እንደዚህ ነው የሚኖሩት። እዚህ ሰው ይኖር ነበር። የቱ ጋር ነበር ይኖራችሁት?
እና አያቴ እዚህ ነበር የሚኖሩት። እኛ እንግዲህ ስንወለድ እዛ እናቴ እዚህ ተወለደችና እናቴ ሞታ እዚሁ እነሱ ጋር ስላደኩ እዛ ታች ነበሩ እዛን ጊዜ። አሁን ቅድም መጀመሪያ ላይ ገባ ግንቡ። ይሄ ግንቡ መጀመሪያ ታች ሄዶ ከዚህ በኋላ ወደዛ አሁን የአያታቸው ነው የሼህ መሐመድ ረኡፍ ማለት ነው። ዋና ሼህ ሰይድ እዚህ ጋር እዚህ ግቢ ነው። የሼህ ሰይድን ግቢ የነሱ አያት ነው ትልቁ ልጅ የወረሰው እዛ ግቢ ነበር ያለው። ማሻአላህ ይሄ እንግዲህ ዊላያነቱንም እንወርስ አላህ ያርጋ። ይሄ አሁን ጠዋት ላይ ቢሆን ዘይላ ነው በቃ ዘይላ ይሄ ነው በቃ የመን ነው። ይሄ እኮ ዘይላ የመን ይሄ ባህር አሁን በሚታይ ቦታ ያው ታውታላችሁ። አረፍ ካፋር አልፎ ስንሄድ የሚታየው የሶማሌ ባህር እንትን ነው ሜዳ ነው። ሰይድ በወቅቱ ዘመን ከሽማምንቶችም ከማንም የመገናኘት ንግግር የሚሆን ችሎታ ሙያም ነበረው። ከዚህ ከአረቡ ጋር ስጣልተው ጭቃ ታብዛ ነገር ያለው ጭቃ እኮ ዝናብ እየመታው ሲሄድ ጭቃው ሲሸሽ መካቡ ይናዳል። ጭቃ መዛት የለበትም። የታቅና ማታ በኋላ ቅዠት አቃዠት አረቡና በኋላ ግሮራ ወደቀ ተስማሙ። ግማሹን የጨረሰው እሱ ነው ራሱ። በጣም ባለሙያ ነው መሐመድ ሰይድ። ቤት አርጎባ ቤት አሰራር አለ። ትንሽ ጠመም ካለች ለምን አንድ ማገራቱን ከዛ በላይ አይሰራም። በጠፍርና በመቃበና የሚሰራ አይ ይሄም መስጊድ ነው። ይሄም መስጊድ ነው። የመስጊድ እንትኖች ናቸው እና ግቢው ጠቅላላ መስጊድ ነው እና ይሄኛውም ሹሚያገሩ የሚባሉትና ነገታው ሰይድና ምን ተያይሱ ያቃል ተሰማለ ነገታው ሰይድ ሲባል ሹሚያገሮች እና እናቴ ምናምን የሚያድሩት እዚህ ጋር ነው። እዚህ ጋር አረፍጆች ናቸው የሚያድሩት። እዚህ ጋር ቆራሪዎች ናቸው የሚያድሩት። የተለያየ ሞዴል እና ሌላ ሜዳው ላይ ደግሞ አጀም ምናምን እንዲሆን የሚሉ ሜዳው ላይ እንትን ይላሉ። እዛ አፋፉ ላይ ቆምንበት ቦታ ላይ ትግል ሱና አይደለም አፋርና ጎባ አማራ የተወሰነ በትግል ውድድር ነበር። በየሞዴሉ ላይ እኮ አሽርጌታዎች ያዋቀሩ እንትን ቡድን እንትን ያዋቀሩና አለቃ የሚመርጡና ይልኩ ነበር በእንትን ቦታ ላይ በትግል በዚያራና በሞዴል ቦታ ላይ ባህል ነበር። ልጆች ይታገላሉ። ሼህ ሰይድ ካላቸው ነገር 10 የቲም ያሳድጋሉ። ቁርአን ይቀራል፣ ኪታብ ይቀራል። ብሎ ሲደርስ ሌላ 10 የቲም ያመጣሉ። አጣው እስከ ግድም ጎዜ ድረስ ሄዱበት ጊዜ አለ ነው። የቲም ኪታብ ያቀራሉ፣ ቁርአን ይቀራል፣ አዝካር አለ። ሶላዋት አይቆምም። ሶላዋት ማታ ተጀምሮ ጠዋት ነው የሚختመው። ተንቢ ማታ ተጀምሮ ለሰል ጁማ ጠዋት ይختመ። እንዴት ነው ደግሞ አባባሉ በጣም ረጋ ነው። ይختመ ሰው ሲመጣ ጃሂል ተሆነ ሂድ ሶላዋት ተቀበለ። ተረሳቁ ወገን ከሆነ ሂድ ኪታብ አዳምጥ። ልጅ ከሆነ ቁርአን ሂድ ቁርአን እንስራ ፈት አይቀመጥ ነበር። ሁሉም በየዘፊ ነው። ግባግባ እንደዚህ ስለሆነ ነው እንትን የሚሉት እንዲህ ስለሆነ ነው። ታዲያ የአብርዬ ሼህ እንዴት ናቸው ተብሎ ሲባሉ በሶላዋቱ አንድ ሰው ሞተባቸው። አብርዬዎች እንዴት ናቸው ሲባል አብርዬዎች ተና ነበሩ። ብቻ ከሰሞኑ አንድ ሰው ሞተ ሲባል ተሰማላቸው። በሶላዋት የሶላዋት ብዛት አጀብ ያው ማታ የሰማነው የተለየ አብርዬ ብቻ የሚባለው የተለየ ሶላዋትና በሞሊድ ላይ ከሌላው ሞሊድ ለየት ያለው ሶላዋትና ሁለት መሽረቦች ያ ረቢ ሰሊ አለል ሙህታሪሚ ሙዘር የሚለው ሰይድ ሩባና የሰይድ ዑመር ሱልጣን ሰላው ጀዘል ሀጂ የሚባለው ሀድራ ሽማግሌዎች የሚወስድ እዚህኛው ቤት ነበር። ያኛው ደግሞ መስጊዱ አረፍ ቤት ሼህ ደረሶች ነበሩ የሚያድሩበት። ይሄኛው እዚህኛው የሚታዩት ግንብ ይቆራሬ ደረሶች የሚያድሩበት ነበር። ሶስቱም የተለያየ ሀድራ ቆራሬ ያላችሁት ምን القرار መጣ ያላችሁት ነው። አሁን ጋቸኒ ላይ እንደዚህ አይነት በእንደዚህ አይነት ቤቱ እኔ ለምሳሌ በድሮ ብራን እየሰራለሁ እንዳይቀር ብዬ ግንብ ያሳቻል ሰው ዘመን እንትን ያለ ባህል በሙሉ እንደ ሙዚየም ነው እንትን የምለው
አሁን ሰው ግን እንደዚህ የአረብ ቤት የመሻይኮቹ ብሎ የቀራርም የተባለው ደረሶች እንደዛ ይከፋፈሉ እዛ የለም። አሁን እኮ አዲስ ነው የተቋቋመው። አሁን ያለንበት ቦታ እንትኑ በአዲስ የተቋቋመ ነው። በደንብ ባልተሰየመም እዚህ ተብሎ። ውድ የተከበራችሁ ተመልካቾቻችን በምስሉ ላይ የምትመለከቱት ሼክ ሰዒድ ሐጅ ሙሳ አብርዬ መኖሪያ ስፍራቸውን ወደዚህ ካዘዋወሩ በኋላ አስጎብኛችን ሼክ መሐመድ አቡበከር እንደነገሩን ከሆነ የተራራውን ጫፍ ሙሉ ለሙሉ በሰው ጉልበት ማንቀሳቀስ እጅግ አስቸጋሪ በሆኑ ትላልቅ ቋጥኝ ድንጋዮች ጅኖችን አዘው እንዲታጠር አድርገዋል። ከጠላት ለመከላከል እንደተጠቀሙበት ገልጸውልናል። وسلم عليك ربك وآلك وإخوانك يا رسول الله يا من تبرك حسن الختام በቀጣይ ሳምንት በክፍል 2 የአርጎባ የአብርዬ መውሊድ እስክንገናኝ ድረስ በዚህ የመውሊድ ድባብ ተሰነባበትን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። الله 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 جليل ولا تحملنا ما لا نحمله أنت شفاء سقمي وطب العمى وفي داء ضال واستحكما وها أنا ذا أبتغي ملهما ولن ترى أعجز مني فما لشدة أقوى ولا تحمله ولا يرضى لمستغرق يعرف كتب تنقاره وفيك قال الله بذكره وأنت باب الله أيبه أتاه من غيرك لا يدخل الله 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 جليله ولا تحملنا ما لا نحمله يا المصطفى صفوة الرحمن مما بلى مما ترى بك عدمت الكلام وعدت أنت لما قد جرى فبالذي خصك بين الوضع برتبة عنها العلا تنزل الله أغيث يا رب صلى الله عليه وسلم صلى الله عليه وسلم حي بالذهاب الذي أشتكي وإن توقفت فمن أسأل الله 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 جليله ولا تحملنا ما لا نحمله أنت الذي لبت المنى بالقضاء من مالك الملك بوعد الرضا فلا تدعنا كاللقى بالفضاء فحيلة ضاعت صبر قضاء فلست أدري ما الذي أفعله عيني والهموم انجلت عنك وكفي بالعطاء والغلت من بكفيه الحصى سبحت صلى عليك الله ما صبحت زهور باقي نسبتي جماله الله 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 جليله ولا تحملنا ما لا نحمله بجاه المصطفى طه مرسل صلى عليك الله ذات تمام في الأرض من خلق وما في السماء صلى عليك الله من هلما مسلما ما فاح يدخل الخيمة وضاف منه الند والمندل وجر ذكرك ما مرحجت نحوك بالعز حجات شتت من شوقها نحو المصطفى غدت والآل والأصحاب ما غردت سجعت عمرها الله 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 جليله ولا تحملنا ما لا نحمله بجاه المصطفى طه مرسل الحمد لله عظيم المنة شكري له هذا انقضاء مدحتي وختمها يعالي رتبتي مخمس المرغب من بغيتي ينال من مولاه ما يأمل
واغفره يا طيب المعدد وانظر إليه نظر المسعد واحرسه عن باغي وعن معتدي واجعله في عندك يا سيدي أراه في دار البقاء القلوب. الله 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 جليله ولا تحملنا ما لا نحمله بجاه مصطفى. اللهم صل وسلم على حبيبك محمد خير العالمين سلمنا يا رب شر الظالمين. اللهم صل وسلم على حبيبك محمد خير العالمين سلمنا يا ربي شر الظالمين. طريق الحمى أبلغ يا بولي عسى الله يسقي بك المجدبين عسى غصاننا أن تعيش وتثمر مع جملة المثمرين. ويا محيي الميت بعد الفناء بقدرتك يا أحسن الخالقين ويا رافع العرش يا ذا العلا ويا أكرم الأكرمين أجمعين. اللهم صل وسلم على حبيبك محمد خير العالمين سلمنا يا ربي عسى عطوة منك تغني المنى برحمتك يا أرحم الراحمين إذا لم تمن بغفرانك فمن ذا لأهل الخطا المذنبين. ولا مانع لك على ما تشاء وفي الكون يا أقدر القادرين ولك البعائر قليل الهدى فبصير يا هادي الحائرين. اللهم صل وسلم على حبيبي محمد خير العالمين سلمنا يا ربي شر الظالمين. تقابلنا وبالفضل يا حسرة المبطلين إذا صفت قدامهم بالدجى وطابت مناجاة أهل اليقين. وطاب المنام لأهل سقام وفي الليل يا حسرة الغافلين ويا قلبي يسوء لا ترعوي وكم تعصين الله في العاصين. اللهم صل وسلم على حبيبك محمد خير العالمين سلمنا يا ربي شرف لا يغررك قول من قال فيك ولا ينفع كثرة المادحين وسيلتي يا ربي بالمصطفى شفيع الرضا سيد المرسلين وبالأنبياء وأصحابهم مع آلهم ثم بتابعين بأسمائك الله يا خالقي وبالصحف بعد الكتاب المبين. اللهم صل وسلم على حبيبك محمد خير العالمين سلمنا يا ربي أملاكك الله يا واثقي توسلت يا بغية الآمنين وبالأولياء وأسرارهم بأهل الشريعة وبالمتقين. تفضل بغفران كل الذنوب نكون جميعا من الفائزين وجد برضائك وجزل العطاء واشمل به جملة الحاضرين. اللهم صل وسلم على حبيبك محمد خير العالمين سلمنا يا ربي اللهم من الغوائب بحق محمد خير العالمين واحفظنا يا ربي من كل البلاء ودعاك وجرنا على الظالمين وفقنا شهادة عند الممات وأدخلنا الجنة مع النبيين
سلمنا إلهي من ضيق القبر كذاك أجرنا مع العابدين اللهم صل وسلم على حبيبك محمد خير العالمين وطول لنا عمر سلطاننا واحلص من أعين الحاسدين وكن حافظ الله وكن حارسا وكن ناصر الله وكن له معين عامله بلو في أحوالي معامله الدنيا وإكمال الدين آمين آمين وأصلح يا ربي في أفعاله وأصلح بأفعاله المسلمين اللهم صل وسلم على حبيبك محمد خير العالمين يا ربي شرف أنت الوهاب الكريم الرحيم ولا يضجل كثرة السائلين خزائنك بالجود لا تنتهي بكثرته الله للطالبين وصلاتك الله يا ذا العلا على المصطفى كل وقت وحين وآله وصحبه آل التقى وعم إلهي كل المسلمين اللهم صل وسلم على حبيبك محمد خير العالمين سلمنا يا ربي شر الظالمين اللهم صل وسلم على حبيبك أحمد سيد السادات سلمنا يا رب من البليات اللهم صل وسلم على حبيبك أحمد سيد السادات سلمنا يا ربي من إلهي بأنوارك اللامعات بأسرار سر صلاة في الصلاة بما كنت علما به من عمام بإشراق نور من النائلات بجذب بأهل الفناء والبقاء بسكر بصعو بمعو ثبات بفرق بجمع بجو الهوى بقبض ببسط من الواردات اللهم صل وسلم على حبيبك أحمد سيد السادات يا ربي بقرب بوصل بسر العلا بأنس بسهو بعين الحياة بلطف بعطف بصف الوداد بحظ بلفظ بنيل الهبات بطور تجلي بسطح سناء بلاهوت قرص سماعا جهاد بمحكم ذكر بما كان عوعا من أمر ونهي بخير اللغات اللهم صل وسلم على حبيبك أحمد سيد السادات سلمنا يا ربي من عرش بسر أملاك السماء بآدم من تلقى الكلمات بشيخ بنوح بسر خليل بهود بلطف بذي الصافنا بيوسف أدعو بصبر الذبيح بيعقوب بالجمع بعد الشتات بداود ذي الأيدي أكرم به يا أيوب ذي الصبر في المهلكات اللهم صل وسلم على حبيبك أحمد سيد السادات سلمنا يا ربي من البليات توراة موسى وألواحه بإنجيل عيسى بإحياء الأموات دعوناك بالمصطفى المجتبى رسول الكريم من جميل الصفات من قد قام الهدى بعده بفاروق ثم بذي صالح بليث الوغى ضابع الخلفاء وباقي صحابي وكل ثقات اللهم صل وسلم على حبيبك أحمد سيد السادات سلمنا يا ربي بنعمان بشافع المقتدى بمالك وأحمد ذوي المظلومات
بكل ولي بهيرنا وكل علي زني الهدى ببيت بحجر بأركانها بخيف بجمع كذا عظفت سألناك تغزي عواذلنا وتردي جميع الوشاة اللهم صل وسلم على حبيبك أحمد سيد السادات سلمنا يا ربي من البرية وفرق ومزق حواسدنا وبدد وشر جموع العدات دعوناك تقطع دوابرهم بأصل ببتر من المرهبات ولا تبقي نسلا لهم سيدي وكدر معيشتهم بشتات وصلي وسلم على المصطفى نبيك من خص بالمعجزات وآله وصحبه للوفاء مريح صبا قد بدا لصلاة ومع أحمد الحلي شدا إلهي بأنوارك اللامعة اللهم صل وسلم على حبيبك أحمد سيد الزكاة سلمنا يا ربي من البليات إلهي يا سامع سلمنا من البلاء ومن جوع باقع إلهي يا سامع سلمنا من البلاء ومن جوع باقع لك الحمد يا ذا الجود والمجد والعلا تبارك تعطي من تشاء وتمنع إلهي وخالقي وحرزي وماولي إليك لدى الساحر واليسر أفزع إلهي يا سامع سلمنا من البلاء إلهي لئن جلت وجمت خطيئتي فاعفوك عن ذنبي أجل وأوسع إلهي لئن أعطيت نفسي سولها فها أنا في روض الندامة أضطع إلهي يا سامع سلمنا من البلاء ومن جوع باقع إلهي ترى حالي وفقري وفاقتي وأنت مناجاتي تسمع إلهي فلا تقطع رجائي ولا تزغ فؤادي فلي في ساحب جودك مطمع إلهي يا سامع سلمنا من البلاء ومن جوع إلهي أجرني من عذابك إنني أسير ذليل خائب لك خضع إلهي أعنسني بتلقين حجتي إذا كان لي في القبر مثوى ومضجع إلهي يا سامع سلمنا من البلاء ومن جوع إلهي لئن عذبتني ألف حجتي فحبل رجاء منك لا يتقطع إلهي أذقني طعام عفوك يوم لا بنون ولا معلون هنالك ينفع إلهي يا سامع سلمنا من البلاء ومن جوع
إلهي لئن لم ترضى عليكم ضائعا وإن كنت ترضى عني فلا تضيعوا إلهي إذا لم تعف عن غير محسن فما لمسيء بالهوى يتمتعوا إلهي يا سامع سلمنا من البلاء إلهي لئن بلغت بطلب التقى فها أنا إثر العفو أخو وأتبع إلهي ذنوبي باذت طول واعتلت وذبحك عن ذنبي أجل وأرفع إلهي إلهي يا إلهي يا سامع سلمنا من البلاء لا إله إلا الله رجوتك حتى قيل ما هو يجزع إلهي ناحي ذكر طولك لوعتي وذكر خطايا العين مني يدمع إلهي إلهي يا سامع سلمنا من البلاء ومن عباده إلهي أقلني عثرتي ومحبتي فإني مقر غائب متضرع إلهي أنلني منك ضوحا ورحمة ولست سوى أبواب بفضلك أقرع إلهي إلهي يا إلهي يا سامع سلمنا من البلاء منك عباده إلهي لئن فضحتني أو أهنتني فما حيلتي يا ربي أم كيف أصنع إلهي لئن خيبتني أو ضغطتني فمن ذا الذي أرجو ومن ذا يشافع إلهي إلهي يا سامع سلمنا من البلاء إلهي حليف الحب بالليل ساهر ينادي ويدعو والمغفل يهجع وكلهم يرجون ولك ضاجيا لضعمتك العظمى وفي الخلد يطمع إلهي إلهي يا سامع سلمنا من البلاء ومن باغع إلهي يناديني رجائي سلامة وقر خطيئتي علي يشنع إلهي فإن تغفر فعفوك منقذي وإلا فبذنب المدمر أسرع إلهي إلهي يا سامع سلمنا من البلاء ومن عباده إلهي بحق الهاشمي محمد وحرمة الأبرار هم لك خشعوا إلهي بحق المصطفى وابن عمه وحرمة أخيار هم لك خضعوا إلهي يا سامع سلمنا من البلاء ومن على دين أحمد منيبا تقيا والدا
لك خضعوا ولا تحرمن يا إلهي وسيدي شفاعته الكبرى وذاك مشفع إلهي يا سامع سلمنا من البلاء وصل على ما دعاك موحد وناداك خيار ببابك وآله الظما وصحبه الكرما بذلوا نفوسهم لله تبضعوا إلهي 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 يا سامع سلمنا من البلاء ورجع عباد